እግዚአብሔር አምላካችን የተመሰገነ ይሁን። ባለፈው እየተነጋገርን እንደሄድ ነው በዚህ ቦታ ስናይ እግዚአብሔር እንደ ኃያል እንደሚመጣ ይናገራል። እዛ ውስጥ ግን ያሉትን ከጀርባ የነበረውን ነገር ስንመዝን የነዚህ ሰዎች እግዚአብሔር በዚህ ቦታ የሚናገራቸው ሰዎች ስብራታቸው ጥልቅ ነበረ፣ ውድቀታቸው ውስብስብ ነበርና እንዳንዳንድ ስብራት በወጌሻ ብቻ የሚጠገን አልነበረም ማለት ነው። የእግዚአብሔር መምጣት ያስፈልገው ነበር። አንዳንድ ስብራት ዝም ብሎ በወጌሻ በሰፈር ሰው ይጠገናል። አንዳንድ ስብራቱ ጥልቅ ሲሆን ሐኪም ቤት ያስኬዳል። በጀነራል ፕራክቲሽነር ነው የሚባለው፣ በዛ ደረጃ ይሆናል። ከዛ ደግሞ ውስብስብና ጥልቅ ሲሆን ደግሞ ስፔሻላይዝድ ባደረጉት ይሆናል ማለት ነው። ሰዎች ከፍ ያለ ስፔሻላይዜሽን የሚያስፈልገው ስለሆነ እግዚአብሔር መልአኩን መልአክ ብቻ አይበቃም ነበር። እግዚአብሔር አንዳንድ ነገሮችን ብቻ ማድረጉ አይበቃም ነበር። እሱ ራሱ መምጣት ነበረበት። እሱ ራሱ ደግሞ ሲመጣ በምን እመጣለሁ ይላል? እንደ ኃያል ሆኜ ክንዴ ገዝቶ እመጣለሁ ይላል። ጌታ የተባረከ ይሁን። ይህም ብቻ አይደለም፣ ችግራቸው ደግሞ በተናጠል ብቻ ቢፈታ መፍትሄ የለውም። ተወሳሰበ የሚለው ነገር አንድ ነገር በራሱ አይወሳሰብም አይደል? ለመወሳሰብ ብዙ ነገሮች ይኖራሉ፣ የተሳሰሩ ማለት ነው። አንለያያሉ። በአንድነት ተጋጥሞ ደግሞ ሰውን የሚያስቸግሩ የሚያስጨንቁ ማለት ነው። ህዝቡ በዛ ጊዜ የነበረው እንደዛ አይነት ነገር ላይ ነበረ። ይህን ሲነካ ባለፈው አይሰለጥም እንዳለችው ሴትዮ ይህን ሲነካ እዛ ችግር አለ። ያ ችግር ሌላ ችግር ይወልዳል። ያኛው ችግር ሌላ ችግር ይወልዳል። ያኛውም ችግር ሌላ ተያይዞ አንድ ላይ ፈረቃ ገብቶ ሰውን ያናጋል ማለት ነው። እንደዛ በተናጋ ሁኔታ ውስጥ ለሚኖሩ ሰዎች እግዚአብሔር መፍትሄ ሲሰጥ በተናጥል አይደለም፣ በጋራ ሰብስቦ ነው መፍትሄ የሚሰጠው ብለን ነበር ያየነው ማለት ነው። የሚሰጠው መፍትሄ ደግሞ ሁለንተናዊ ሕክምና ነው ብለን ተነጋግረናል። ስለዚህ እስካሁን ባየነው ሁለንተናዊ ሕክምናው ከፊታችሁ እንደምታዩት ጥልቅ የሆነ ነገርን ይዘረዝራል ማለት ነው። ታስታውሱ እንደሆነ ሐዘናቸው ጥልቅ ነበር፣ ጥልቅ መጽናናትን አደርጋለሁ አለ እግዚአብሔር። ኃጢአታቸው ጥልቅ ነበር፣ እግዚአብሔር ምን አለ? ጥልቅ ምሕረትን አደርጋለሁ አለ። ውድቀታቸው ጥልቅ ነበር፣ እግዚአብሔር ምን አለ? ጥልቅ መነሳትን እሰጣለሁ አለ። መበለሻሸቱ የኖሯቸው ጥልቅ ነበር፣ እግዚአብሔር ምን አለ? ጥልቅ መሰራትን እሰጣለሁ አለ። ጌታ የተባረከ ይሁን። ለጥልቅ ብልሽት ጥልቅ ክንድ ያስፈልገዋል። አምላካችን ይሁን። ዛሬም ደግሞ ባለፈው ደግሞ ሳምንት እንደተነጋገርነው ጥልቅ የሆነ ባዶነትና ብቸኝነት ነበር፣ ባይተዋርነት ነበር። በየቦታው ተበትነዋል። አምላክ የለሽ ሆነዋል። ማንነት የለሽ ሆነዋል። የጠሩት እኔ ነኝ የሚሉት ነገር በሕይወታቸው አልሰራም። ማንነታቸው ደብዝዞ እያለ ባዶነት ተሰምቷቸው መዘመር ሁሉ አቅቷቸው፣ መጸለይ ሁሉ አቅቷቸው ለነበረው እግዚአብሔር ምን ይላል? ከአሁን በኋላ ባዶ አትሆንም፣ ምክንያቱም ሰጥቼ ብቻ አርቅም፣ ይልቁንም ምን አደርጋለሁ ከእናንተ ላይ አፈሳለሁ። ስለዚህ ጥልቅ ለሆነ ባዶነትና ብቸኝነት እግዚአብሔር ምን ያመጣል? መገኘቱን ያመጣል። ጌታ የተባረከ ይሁን። በክብር መገኘቱ፣ በሕይወት መገኘቱ፣ በቤት መገኘቱ፣ በትዳር መገኘቱ፣ በስራ ቦታ መገኘቱ ምን ያደርጋል? ያንን ባዶነት ይሞላል። ይሄ አሎን መሆንና ሎንሊ መሆን የተለያየ መሆናቸውን ታውቃላችሁ ማለት ነው። አሎን መሆን ሲምፕሊ ለብቻ ሰው መሆን ነው። ሎንሊ መሆን ግን በዚህ ጉባኤ መካከል ሆኖ፣ በቤተሰብ መካከል ሆኖ፣ ሁሉ ነገር በዙሪያ ሆኖ ብቸኝነት መሰማት ማለት ነው። እግዚአብሔር በክብር ሞላዋለሁ የሚለው አይነት ብቸኝነት የዛ አይነት ነው ማለት ነው። እሱ በክብር ሲገኝ፣ የሰውን ሕይወት ሲሞላ፣ ቤተሰብን ሲሞላ፣ ነገሮች እንኳን ተበለሻሽተው እያለ ሙላት ይሰማል። ክብር ለአምላካችን ይሁን። ዛሬ ደግሞ የምናየው ምን የሚል ነው? ጥልቅ ግራ መጋባት ባለበት ቦታ እግዚአብሔር ክብሬን ብቻ ሰጥቼ እነዛ ጥልቅ መነሳትን ብቻ ሰጥቼ አልተዋቸው። ምን አደርጋለሁ? አስተዳድራቸዋለሁ። እስቲ አስተዳድራለሁ በሉ። አስተዳድራቸዋለሁ ይላል። ጌታ የተባረከ ይሁን። ቅድም ያነበብነው ጥቅስ ላይ ምንድን ነው የሚለው? ቁጥር 11 ላይ መንጋውን እንደረኛ ያሰማራል። ማሰማራት ማለት ማውጣት ማስገባት ነው ማለት ነው። ያ ማውጣት ማስገባት ደግሞ ነገሮችን መምረጥ፣ ሁኔታዎችን ሁሉ መምረጥ ያካትታልና ያንን ማሰማራት የሚለውን በምን ተርጉመነዋል? ዛሬ ማስተዳደር በሚለው ተርጉመነዋል ማለት ነው። ጌታ የተባረከ ይሁን። እግዚአብሔር ሲያስተዳድር ደግሞ አራት ነገሮችን ይይዛል። የእግዚአብሔር አስተዳደር ወደሚቀጥለው ስላይድ እንሄዳለን። አራት ነገሮች ይሆናሉ ማለት ነው። እግዚአብሔር ሲያስተዳድር ወደሚቀጥለው ስላይድ እንሄዳለን። የመጀመሪያው የሚሆነው እግዚአብሔር ሲያስተዳድር
ይመራል። እዚህ እንደሚናገረው ማለት ነው። ሁለተኛው እግዚአብሔር የሚያደርገው ሲያስተዳድር ይሸከማል። ክብር ለአምላካችን ይሁን። ሶስተኛው እግዚአብሔር ሲያስተዳድር የሚያደርገው ይጠብቃል። አራተኛው እግዚአብሔር ሲያስተዳድር የሚያደርገው ነገር ሙላትን ይሰጣል። ይመራል፣ ይሸከማል፣ ይጠብቃል፣ ሙላትን ይሰጣል። ሁሉ በሁሉ ነው። ጎደሎ ነገር የለውም የእግዚአብሔር እረኝነት። ስለዚህ እያንዳንዱን ቶሎ ቶሎ ብለን እናያለን። ይመራል የሚለው ነገር ማሰማራት መምራትን እንደያዘ እዚሁ ቃል ላይ አለ። ቅድም ያነበብኩት ላይ መዝሙር 23 ላይ አለ ማለት ነው። መንጋውን እንደ እረኛ ያሰማራል ብሎ በመጨረሻ ምን ብሎ ይጨርሳል? በቀስታ ይመራል ብሎ ነው የሚጨርሰው ማለት ነው። መምራት ወይም ማሰማራት መምራትን ያካትታል። መምራት ደግሞ አንደኛ መምረጥን ያካትታል። ሁለተኛ ደግሞ መርጦ መምራትን ያካትታል። አብራራለሁ። ምንም መምረጥ ያካትታል ብንል ምቹ ቦታን መምረጥን ያካትታል። ምቹ ሁኔታን መምረጥን ያካትታል። ምቹ መንገድን መምረጥን ያካትታል ማለት ነው። አላዋቂ ሰው ዳይሬክሽን ሲሰጥ እንደኔ አይነቱ ማለት ነው። አሁን እቺ ሲሪ ምናምን መታ ተገላገላችሁ እንጂ እኔ ወደ ዳላስ እንድትሄዱ ብታስቡ ወደ ሜክሲኮ ነው የምልካችሁ ማለት ነው። ወንጌላዊ ከቴ ግን ብርቱ ነው ማለት ነው። ቀጥታ እዚህ ጋር ቆሞ ሰፈሩን እየነገረ ተርን የምታደርጉበት መንገድ ሁሉ ሳይቀር ነው የሚሰደው ማለት ነው። ስለሚያውቅ ማለት ነው። ስለዚህ የሚመራ ሰው አንደኛ መምረጥ አለበት። ምቹ ቦታን፣ ምቹ ሁኔታን፣ ምቹ መንገድን መምረጥ አለበት ማለት ነው። መምረጥ ብቻ ሳይሆን ከመረጠ በኋላ ይዞ በነዛ ምቹ ቦታዎች፣ ምቹ መንገዶች ሰውን መምራት መቻል አለበት ማለት ነው። እግዚአብሔር እረኛ ነው ስንል ያሰማራል ስንል መጀመሪያ የሚያደርገው በሱ ማንነት በማይስተው ጥበቡ ሙሉ በሆነው ዕውቀቱ ምን ያደርጋል? ይመርጥልናል ማለት ነው። ሁሉም ነገር ለሁሉ ሰው አይሆንም። ይህን ታውቃላችሁ። ጥሩ ያየነውን ሁሉ የኛ በሆነ እንላለን፣ ግን ሁሉ ነገር ለሁሉ አይሆንም። አንዳንዶቻችን ጥሩ የመሰለው ነገር ለኛ ቢሰጥ ፕሮባብሊ እዚህ አንገኝም። የምንኖረው ሌላ መንደር ሊሆን ይችላል። ጌታ ግን ለማን ምን ይስማማል፣ መቼስ ደግሞ ይስማማል ብሎ ነገሮችን አውቆ መዝኖ ምን ያደርጋል? ይመርጣል። ኢየሱስ ጌታ ነው። ከመረጠ በኋላ ደግሞ ምን ያደርጋል? እያንዳንዳችንን በመረጠው ጎዳና ይመራል። መልካም እረኛ እንደዛ ነው ማለት ነው። ዳዊትም ይህንን ነው ስለ ጌታ የሚናገረው። የመጀመሪያዎቹ ቁጥር ላይ በለመለመ መስክ ምን ያደርገኛል ይላል? ያሳድረኛል፣ በዕረፍቷ ዘንድ ይመራኛል። በበግ እረኝነት መስሎ ይናገራል። የበጎች እረኛ በተለይ መልካም የሆነው ስለ በጎቹ ይጠነቀቃል፣ ያስባል። ይጠነቀቅና ያስብና የት ቢውሉ ነው የሚሻላቸው ብሎ ስፍራን ይመርጥላቸዋል። የሚመርጥላቸው ቦታ ምንም ሳር የሌለው ምንም ግጦሽ የሌለበት አይሆንም። የሚመርጥላቸው ቦታ ሳር ያለው የሚመቻቸው፣ ሳር ያለው ብቻ ሳይሆን እንደገናም ደግሞ ውሃ የሚያገኙበት ይሆናል ማለት ነው። ዳዊት እሱን ድሮ እረኛ ስለነበረ እያደረገ ስለኖረ የእግዚአብሔርን እረኝነት ሲያስብ አምላኬ እኮ ለኔ ልክ እኔ ለበጎቹ መልካም እረኛ ሆኜ እንደማደርገው ለኔ ምን ያደርጋል? ያስባል። ምን ይመርጥልኛል? ለምለም የሆነ ቦታ ይመርጥልኛል። ለሕይወቴ ምን ይመርጥልኛል? የሚያሳርፈኝም ቦታ ይመርጥልኛል። ይመርጥልኛል ብቻ ሳይሆን ይመራኛል፣ ያሳድረኛል ብሎ ይናገራል። ጌታ የተባረከ ይሁን። የጌታ እረኝነት ከእረኝነት ሁሉ የጣፈጠ መልካም የሆነ እረኝነት ነው። ምንም እንኳ የሰው እረኛ መልካም እንኳ ቢሆን ውስንነት አለው። ዳዊት ራሱ ሲናገር ከጎልያድ ጋር በገጠመ ጊዜ ድብና አንበሳ ይመጣ ነበር። በራሱ ያንን ማሸነፍ አይችልም ነበር። እግዚአብሔር ተጨምሮ ረዳው እንጂ ማለት ነው። ስለዚህ ምንም በጎቹን ቢወድ አንድ ቦታ የሚያቅተው ነገር ይኖር ነበር። እግዚአብሔር ግን ድብና አንበሳ መጥቶ የማያቅተው ጌታ፣ ሁልጊዜ ደግሞ የማይሸነፍ የማይተኛ የማያንቀላፋ፣ ይህ ብቻ አይደለም ዕውቀት የማይሳነው፣ ቀጥለን እንደምናውቀው ጥበብ የተሞላበት እረኛ ነው። ስለዚህ ሲመራ ወይም በእረኝነቱ ይዞን ሲሄድ ሁሌ በዕውቀት ተሞልቶ ምቹ በሆነ መንገድ ይዞን ይሄዳል ማለት ነው። የጌታ ቃል ሲናገር እንደዚህ ይላል፣ ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። ሁሌ ስንመረምር እቺ ነገር በሆነች እንላለን፣ በዚህ መንገድ በሆን ይሄን በተቀበልን እንላለን ማለት ነው። ከቤት ጀምሮ ከትዳር ጀምሮ ከሰፈር ጀምሮ የምንላቸው ነገሮች አሉ። ከጌታ ሁሉ የተጣላንባቸው ሊሆኑ ይችላሉ። ለምን ይሄን አልሰጠኸኝም ብለን ማለት ነው የሚሆኑ ይመስላሉ። መጽሐፍ ቅዱስ ግን ሲናገር
ያቺ መንገድ ለሰው ቅን ትመስላለች፣ ግን ፍጻሜዋ ምንድነው ይላል? ሞት ነው ይላል። አንድ ቀን ማለዳ ነበር የተነሱት። ማናማ? አብርሃም እና ሎጥ ማለዳ ተነሱ። በቤታቸው በረከት በስቶ ነበር በሁለቱም። የዚህኛውም ከብቶችና በእነሱ ቤት የነበሩት ነገሮች ሁሉ በስተው ነበር፣ በአብርሃምም ቤት እንደዛ። ስለዚህ የኛ እረኞች ከሚጣሉ ቦታ እንምረጥ ተባባሉ። ሲነጋገሩ የጌታ ቃል እንደሚለው ሎጥ አይኑን አነሳ፣ ወደ ዮርዳኖስ ተመለከተ። በዛ አካባቢ ያለው ደግሞ ምድር ለም እንደሆነ አየ። ስለዚህ ምን አለ? ያንን ወስዳለሁ ብሎ መረጠ። አብርሃምም ያንን ሰጠው። አብርሃም ደግሞ የቀረውን ከጌታ ጸልዮ ወሰደ። ያውም ያ ከሄደ በኋላ ሎጥ ከሄደ በኋላ እግዚአብሔር ተገልጦለት ይሄኛውን ለአንተ ሰጥሃለሁ ብሎ ተናገረው። ጌታ የተባረከ ይሁን። ታሪኩን እንደምታውቁት ግን የዓለም ስፍራ በአይን የታየው ዮርዳኖስ ዙሪያ የነበረው የምን ሰፈር ነበር? የሰዶምና የጎሞራ። አብርሃም ባይማልድ ኖሮ እሱ መርጬ ሄጀበታለሁ ባለው ስፍራ ምን ይሆን ነበር? ማለቂያው ነበረ። ለመነለት ማለት ነው። የጌታ ቃል የሚናገረን እንደዚህ ነው ማለት ነው። አንዳንድ ነገሮች ብቻ አንዳንድ ነገሮች መልካም የሚመስላሉ፣ ግን እኔ ስመርጥላችሁ ያ መቼና በምን አይነት ሁኔታ ምቹ እንደሆነ ሁሉ መዝኜ ሰጣቸዋለሁ ነው የሚለው። ጌታ የተባረከ ይሁን። ስለዚህ ቃሉ ምን ይላል? ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምርህ በምትሄድባትም መንገድ የምመራ አምላክህ እግዚአብሔር ኢየሱስ ጌታ ነው። ይህን ቃል በጣም ወዳለሁ። የሚረባህን ነገር ምን አደርግሃለሁ? አስተምርሃለሁ። ሃሁ ሂ እያልኩ አስተምርሃለሁ። ስትስት እየመለስኩ ስታዝንም አብሬ እየደገፍኩ ግን ሳልስጥህ ማለት ነው። አይገርምም? ወላጆች እንደሚያደርጉት መልካም ወላጆች እንደሚያደርጉት ማለት ነው። የሚረባህን ነገር የማስተምር። ይህም ብቻ አይደለም፣ በምትሄድባት መንገድ ምን አደርግሃለሁ? እመራሃለሁ ይላል። መዝሙር ላይ ሲናገር መዝሙር 32 ላይ ቁጥር 8 ላይ አስተምርሃለሁ፣ በምትሄድበት መንገድ ደግሞ እመራሃለሁ፣ አይኖቼንም በአንተ ላይ ምን አደርጋለሁ? አጸናለሁ ይላል። ጌታ የተባረከ ይሁን። ሲመራ ጌታ ማለት ነው። አንዳንዴ ሰው ሲመራ እውቀቱ ብቻ አይደለም ውስንነቱ፣ አቴንሽኑ ውስን ነው። አብራችሁ እየሄዳችሁ አብሮ ያለ ሰው አቴንሽኑ ሌላ ቦታ ሄዶ አያውቅም። በተለይ ልጆች ያለን ልጆች ይዘን ወጥተን በየቦታው ከሄድን በኋላ ሾፒንግ ሄደን እኛ ነገሩን ስናይ ልጆች ሌላ ቦታ ሄደው አያውቁም። የእኛ ልክ ይዛን ያህል ነው። ጌታ ግን ምን ይላል? አይኖቼን አቴንሽኔን በአንተ ላይ በአንቺ ላይ ምን አደርጋለሁ? አጸናለሁ። ዞር አይሉም ለአንድም ደቂቃ። ጳውሎስ ወይ ጴጥሮስ አናግሮኝ ከሱ ጋር ዲል እያደረግኩ እዚህ ቦታ አያመልጠኝም። እነሱ እያናገሩኝ መላእክትም እያሉ ሁልጊዜ አይኖቼ በማን ላይ ነው? በእናንተ ላይ። ጌታ የተባረከ ይሁን። አይገርምም? ባለፈው ስለ ብሩስ ኦልማይቲ ነግሬያችኋለሁ አይደል? ሰው እግዚአብሔር ቢሆን ውጤቱና ውስንነቱ ምን እንደሆነ ማለት ነው። ለጸሎት በፋክስና ስልክ ቢደውሉለት አምላክ ሆኖ እችላለሁ ያለው ሰውዬ ፋክሱንና ጸሎቱን እንኳን መመለስ አቃተው። አንዱ ባርከኝ የሚል ነው፣ አንዱ አድነኝ የሚል ነው፣ አንዱ ለምን ዘገየህ የሚል ነው። ግራ ተጋባ ማለት ነው። ግራ የማይጋባ እግዚአብሔር፣ ሁሌ ሁሉን የሆነ ጌታ፣ ሁሌ ሁሉን በኩል የሚሰማ፣ ሁሌ ሁሉን በኩል የሚያይ ደስ አይልም? አይኖቼን በአንተ ላይ ደግሞ እኮ በእናንተ ላይ በጅምላ አይደለም ያለው፣ በአንተ ላይ ምን አደርጋለሁ? አጸናለሁ። ጌታ የተባረከ ይሁን። የአምላካችን የእግዚአብሔር እረኝነትና አስተዳደር ይህን ይመስላል። ይመራል ማለት ነው። እየታደገ ይመራል። በአይኑም በእኛ ላይ እያጸና ይመራል። ቅን ወደ ሆነች መንገድ እየመራ እያሳየ ይመራል። ይህም ብቻ አይደለም፣ ድምፁን ያሰማናል። በጎቼ ድምፄን ይሰማሉ ይከተሉኝማል ይላል። ጌታ ይባረክ። የኔን ድምፅ ለይተው ይሰማሉ፣ እኔም ድምፄን አሰማቸዋለሁ። እነሱ ምን ያደርጉኛል? ይከተሉኛል። በዚህ ዘመን ሁሌም በየዘመኑ ከጥንትም ጀምሮ ብዙ ድምጾች አሳሳች የሆኑ ድምጾች አሉ። በገነት ከነበረው ጊዜ ጀምሮ ማለት ነው፣ መስለው የሚመጡ ማለት ነው። አሁን ግን መምጫ መንገዳቸው እጅግ ብዙ ነው። ብንዘጋ ቤት ሁሉ አናመልጥም። በስልካችን የማንፈልገው ይመጣል፣ የማንጠብቀው ይመጣል፣ በሰው የማንጠብቀው ይመጣል። ኢንፎርሜሽን ሁሌ በሁሉ ቦታ አለ ማለት ነው። ስለዚህ ብዙ ድምጾች ይመጣሉ። አንዳንዶቹ ድምጾች የሚያስፈራሩ ናቸው። ልጆቻችን ምን ይሆኑ፣ ጤናችን ምን ይሆኑ፣ ስለሚበላ ነገር እንኳን ዝርዝር ትንሽ ማንበብ ብትጀምሩ፣ የምግብ አይነት ጉዳቱ ማለት ብትጀምሩ፣ ምግብን ሁሉ ፈርታችሁ ነው
የምከርሙት ማለት የሚያስፈራራ ነው ሁሉም ነገር ማለት ነው። ያው ምን ድሮ እዛ ሀገር ቤት ያው ጴንጤ የሚጠጣው ሚሪንዳ ነው። እንገናኝና 4-5 ሚሪንዳ ስንጠጣ ሰዓቱን ለመፍጀት ማንም ዶክተር አጠጣ። ዛሬ የሉም ዶክተሮቹ፣ በነፃነት እናገራለሁ። እኔ ነኝ ዶክተሩ ዛሬ። ተስማምቶኛል በረከት ማለት ነው። ማንም አጠጣ ያለን የለም እዛ ሀገር ማለት ነው። አሁን እዚህ ከመጣን በኋላ እያንዳንዳቸው መመሪያ ያበዛሉ ማለት ነው። ስኳር አለው ምን አለው ይላሉ ማለት ነው። ገብቷቸው እሱን ካሰብን በኋላ ሚሪንዳም ቀረ። የምንጠጣው ምን ሆነ? ውሃ ብቻ ነው የሆነው ማለት ነው። ውሃ ብቻ ነው የሆነው። የሚያስፈራሩ ድምጾች ልክ እውቀት በበዛ ቁጥር ይህን ትሆናለህ፣ ይህን ትሆናለህ፣ ይህም ደግሞ በዚህ ያም ደግሞ በዚህ ይሆናል የሚሉ እጅግ አሉ። ተስፋ አስቆራጭ ድምጾች አሉ። የሐሜት ድምጾች አሉ። የሚያነሳሱ ለክፉ የሚያነሳሱ ድምጾች አሉ። እናውቅላችኋለን ብሎ በሙሉ መብት ሰው ሰብስበው ጉባኤ ሰብስበው የሚናገሩ አሉ። አንድ ጊዜ የዛሬ 5-10 ዓመት አካባቢ እዚህ ፊኒክስ አሪዞና ብዙ ሰዎችን ሰብስበው አንድ ሰው ህይወት እንዲቀየር ይሄ ነገር እንዲሆን እንዲያደርጋለሁ የሚል በአሜሪካ የታወቀ ነበረ። ብዙ ሰዎች ብዙ ሺዎች በተሰበሰቡበት የተሰራው ድንኳን በአንድ ጊዜ ወድቆ ብዙ ሰዎች እዛ ሞተው እሱ ለእስር እንደተጋለጠ አስታውሳለሁ። ግን የጠራቸው ምን ብሎ ነው? የተሻለ ህይወት የምትኖርበትን መንገድ አውቅላችኋለሁ፣ እሰጣችኋለሁ ብሎ። የሚገርመው ድንኳኑ ሲወድቅ ብዙዎች እዛ ሲሞቱ ግማሾቹም ሲቀቀሉ እሱ በሯል በአውሮፕላን። ገብቷችኋል? አንደኛ ድንኳን እንዲወርቅብን የማያደርግ ሲመራን የማይወርቅ ድንኳን ውስጥ የሚከተን ድንኳን እንኳን ምድራዊ ሆኖ ቢወርቅ ትቶን የማይሸሽ አብሮን የጸና እላዩ ላይ ይወርቃል እንጂ እኛ ላይ እንዲወርቅ የማይፈቅድ እረኛ አለን። ወደዛ የሚመራን ጌታ የተባረከ ይሁን። ለዚህ ነው እሱ ራሱ ሲናገር እኔ መልካም እረኛ ነኝ። መልካም እረኛ ነፍሱ ምን ያደርጋል? ለበጎቹ ስለ በጎቹ አሳልፎ ይሰጣል ያለው። ስለዚህ እግዚአብሔር እዚህ ቦታ ሲናገር ለእናንተ የሚያስፈልጋችሁ ጥልቅ አስተዳደር ነው። ያ ጥልቅ አስተዳደርም በምን የሚመጣ ነው? በእኔ ማሰማራት የሚመጣ ነው። ሳሰማራችሁ ደግሞ እጃችሁን ይዤ እመራችኋለሁ ብሎ ነው የሚናገረው። ሁለተኛው ደግሞ እዛ ቦታ ያለው ሲመራ ደግሞ አብሬ የማደርገው ነገር እሸከማችኋለሁ ይላል። ቶሎ ቶሎ ብለን እናያለን። እዛ ምን ይላል? መንጋውን እንደረኛ ያሰማራል ይልና ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል። እንደምታውቁት መጽሐፍ ቅዱስ ውስጥ በጎችን በተለያየ መልክ ቀይሮ ወይም ዘርዝሮ የጌታ ቃል ይናገራል። አንዱ በጎች ናቸው ያደጉ ማለት ነው። ሁለተኛ ግልገሎች፣ ከዛ ጠቦቶች፣ ከዛ ደግሞ የሚያጠቡ ብሎ ማለት ነው። ዮሐንስ 21 ላይ እንደዚህ አይነት ቃል አለ ማለት ነው። ያ ሐሳቡ የበጎቹን ምሳሌ ወስዶ እግዚአብሔር ምን እያለ ነው? በሕዝቤ መካከል የተለያየ ደረጃ ያለው ሰው አለ ብሎ ነው የሚናገረው። እኛ በሕዝቡ መካከል እኩል ነገር ነው የምንጠብቀው። ትንሽማ መሪና አገልጋይ ከሆነ ከሁሉም ሁሌም እኩል ነው የምንጠብቀው። አንድ ዝንፍ ሲል የዲሲፕሊን ፎርም ይዘን ነው የምንነሳው። ጌታ ግን እያንዳንዱን እንደ ማንነቱ ያውቃል። በቤቱ ያለ ሕዝቡ ግማሹ ምንድነው? በግ ነው፣ የደረሰ ነው ማለት ነው። ሌላው ምንድነው? ጠቦት ነው። ሌላው ደግሞ ምንድነው? ግልገል ነው። ሌላው ደግሞ ምንድነው? የሚያጠባ ነው። ለእያንዳንዱ የሚያስፈልገው ምሬት፣ ለእያንዳንዱ ደግሞ የሚያስፈልገው ጸጋ የተለያየ ነው። አያችሁ፣ ሲያስተዳድር ጌታ ይሄን ሁሉ ኢንቱ ኮንሲደሬሽን ወስዶ ነው እንጂ ሁሉም በመላ ሁላችሁም የኔ ልጆች ናችሁ በጸጋ ስለዳናችሁ እኩል ሁሉ ጊዜ በዚህ ነገር ይሄን ጠብቃለሁ አይደለም የሚል እጅ ይዞ እያንዳንዱን ደግሞ እንደ አመሉ እንደ ደረጃው አድርጎ ይመራል። ጌታ የተባረከ ይሁን። እዚህ የሚሰጣቸው ምሳሌዎች ምን ያደርጋል ይላል? በክንዱ ሰብስቦ በብብቱ ይሸከማል። ጌታ የተባረከ ይሁን። በክንዱ ሰብስቦ በብብቱ ይሸከማል። በጎች እረኛ እናንተ አልነበራችሁም? እዚህም ላስኮሊናስ ነው የምትኖሩት፣ ሀገርም ቦሌ ነበር የምትኖሩት። እኛ ባላገር ሰዎች እናውቃለን በጎች እንዴት ሰዎች እንደሚያግዱ ማለት ነው። ትንንሽ የሆኑትን መሄድ ሲያቀታቸው ወደ ግጦሽ ቦታ ወደ ውሃ ቦታ እረኛው ምን ያደርጋል? ብድግ አድርጎ ይሸከማል። አንድ ብቻ ሳይሆን አንዱን በብብቱ አንዱን ደግሞ በክንዱ ይዞ ይሄዳል ማለት ነው። ያን ምሳሌ ተጠቅሞ የጌታ ቃል ምን ይላል? በሕዝቤ መካከል ምን አሉ? ጠቦቶች አሉ፣ ግልገሎች አሉ፣ የሚያጠቡ አሉ። እነሱን ከነዛ እኩል አንደኛ እረዳቸዋለሁ፣ ሁለተኛ ጠብቃቸዋለሁ፣ ሶስተኛ ምን አደርጋለሁ?
እሸከማቸዋለሁ። ጌታ የተባረከ ይሁን። ስለዚህ ምን እያለ ነው? ለጥልቅ ስብራት በኃይል ስመጣ እኔ መጽናናትና ሌሎቹን ነገሮች ስሰጥ ይሄ ሁሉ በቂ የማይሆንባቸው ሁኔታዎች አሉ። ለአንዳንድ ህዝቤ፣ ለአንዳንድ ቤተሰብ፣ ለአንዳንድ ሰዎች እነሱ ምን አደርጋለሁ? እስኪገባቸው እስኪደርሱ ድረስ አስጠግቼ እሸከማቸዋለሁ፣ እይዛቸዋለሁ፣ እንደዛ እያደረግኩ እመራቸዋለሁ ብሎ ነው የሚናገረው። ጌታ ይመስገን። በጌታ እረኝነት ውስጥ አንደኛ መረዳት አለ። እስቲ መረዳት አለ በሉ። እያንዳንዳችንን አሁን እኮ እዚህ ሸንጎ ተቀምጠን እንደው ከመዝሙርና ከመንፈስ ቅዱስ የተነሳ አደብ ገዝተን ነው እንጂ ይህን ጉባኤ በትነን ሰብሰብ ብለን እንነጋገር ቢባል ጉድ ነው የሚወጣው ማለት ነው። መግባባት እስከማንችል ድረስ አንዳችን ሌላችን አንደርስታንድ ማድረግ እስከማንችል ድረስ ገብቷቸዋል። ጌታ ግን እዛ ውስጥ ገብቶ እኛ ብንነጋገር የማንግባባው ነገር ውስጥ ሁሉ ገብቶ ምን ያደርጋል? ይረዳል። ኢየሱስ ጌታ ነው። የነፍስን ነገር ከዚህ በፊት እንደምነግራችሁ እኛ ሁሌ የምንረዳ ይመስለናል፣ ግን ራሳችን እንኳን አንረዳም። ታውቃላችሁ አይደል? አንዳንድ ጊዜ አድርገን ራሳችን መልሰን እንዲህ እንላለን። ምን ነክቶኝ ነው ያልኩት? ምን ነክቶኝ ነው ያደረኩት እንላለን። የነካንን ነገር እንኳን እናውቅ። ጌታ ግን የነካንን ጭምር ያውቃል። ኢየሱስ ጌታ ነው። ምን ነክቶን ምን እንዳስደረገን ምን ቢነካን ምን እንደምንሆን ጨምሮ ያውቃል። ጌታ የተባረከ ይሁን። ይረዳል። መረዳት ብቻ ሳይሆን ደግሞ ያንን ተረድቶ ገበናን ደብቆ እሱ አቅርቦ ምን ያደርገናል? ይሸከመናል ማለት ነው። ጌታ ይመስገን። ተሸክሞ ይመራናል፣ እንደገናም ደግሞ ይረዳናል። ሲመራን ደግሞ ቃሉ እንደሚናገረው እስከ ሽምግልና ድረስ እኔ ነኝ፣ እስከ ሽበትም ድረስ እሸከማቸዋለሁ። እኔ ሰርቻለሁ፣ እኔም አነሳለሁ፣ እኔ እሸከማለሁ፣ እኔም አድናለሁ ይላል። እግዚአብሔር የተመሰገነ ይሁን። ሶስተኛው ደግሞ እግዚአብሔር ሲመራ ወይም ሲያሰማራ ወይም ሲያስተዳድር የሚያደርገው ነገር ይጠብቃል። እስቲ ይጠብቃል እንበል። ይጠብቃል። መዝሙር 23 ላይ ቅድም ያነበብኩት በቃል የጠቀስኩት ላይ ዮሐንስ 10 ላይ ጥበቃውን እግዚአብሔር ቁልጭ አድርጎ ይናገራል። መዝሙር ላይ በመታቆት ላይ በሞት ጥላ እንኳን ቢሄድ እንግዲህ ምን እያለ ነው? በሞት ሄዶ ተመልሶ የመጣ የለም። ሬርሊ ነው አይደል የመጣው። አባባሉ ምንድነው? ጽኑ በሆነ ክፉ ነገር ውስጥ አልወጣውም በሚለው ሐዋርያ ጳውሎስ ምን ብሎ ይናገራል? በልባችን በውስጣችን የሞትን ፍርድ ሁሉ ሰምተን ነበር ይላል አይደል? ከመከራው ብዛት ልክ እንደዛ አይነት ውስጥ እንኳ ቢሄድ አንተ ከኔ ጋር ነህና ክፉን አልፈራም። ምን ስለሆነ? ይጠብቀኛል። አይቷል ማለት ነው። ይመራኛል፣ እንደገና ይሸከመኛል። ብቻም አይደለም እሱ እረኛዬን አስተዳዳሪ ሲሆን ይጠብቀኛል። እስከምን ድረስ? በሞት ጥላ መካከል እንኳ በሆነ ስቃይ በሆነ መከራ ውስጥ ቢሄድ እሱ አብሮኝ ይሄዳል። ከዚህም የተነሳ ምን ስለሚያድነኝ እኔ ምንም ነገር አልፈራም ብሎ ይናገራል። ከአብሮነቱ የተነሳ ማለት ነው። ያው መዝሙር 91 ላይ ሲናገር በቀን ከሚበር ፍላጻ ከቀትርም ጋኔን ምን ያደርጋል? ይጠብቃል። ደስ አይልም? የማይታይ በሮ የሚመጣ ድንገት የሚመጣ አያገኘንም ብለነው ሊያገኘን የሚችለውን እሱ ምን ያደርጋል? አነጣጥሮ ያል ከዛ ሁሉ ይጠብቃል። ቅድም የጠቀስነው ለዮሐንስ 10 ላይ ራያተኛው የሆነው ትቶ ይሄዳል። መልካም እረኛ የሆነው ግን ያደርጋል። ራሱን ከፊት አሳልፎ ነፍሱን ይሰጣል፣ በጎቹን ደግሞ ይከላከላል ማለት ነው። እንዴት አድርጎ ይጠብቃል? አብሮ በመሆን ይጠብቃል። ነፍስን አሳልፎ በመስጠት ይጠብቃል። በሶስተኛ ደረጃ ደግሞ የሚገርመው ነገር በአራተኛው ቁጥር የበለጠ እናያለን። ጥበቃው ደግሞ ዝም ብሎ ፓሲቭ የሆነ አትንካው ብቻ አይደለም። ያወጣና አትንካው ብሎ ጠላትን አሳልፎ ይሰጣል። ኢየሱስ ጌታ ነው። የሚገርመው ነገር ይሄ ነው። ባለፈው እንደጠቀስነው ዘዳግም መጨረሻ ላይ እንደ እግዚአብሔር ያለ ማንም የለም፣ መኖሪያ የዘላለም አምላክ ነው፣ የዘላለም ክንዶች ካንተ በታች ናቸው ይልና ምን ይላል? ጠላትህን ከፊት አውጥቶ አጥፋ ብሎ ለአንተ ይሰጣል። ደስ አይልም? ጠላትህን ከፊት እንደ ሞት ጥላ የሆነውን እንደ ክፉ የሆነውን ሊይዝ የመጣውን ዝም ብሎ ማስወገድ ይችላል። ማስወገድ ብቻ ሳይሆን ለአንተ መልሶ አሳልፎ ይሰጣል። እንደዛ አድርጎ ከፍ ከፍ ያደርጋል። እዚህ ቦታ ሲናገር ጠላቶቼ እያዩ በፊቴ ማዕድ አዘጋጀህልኝ፣ ራሴን በዘይት ቀባህ፣ ጽዋዬ ምን ሆኗል? የተትረፈረፈ። አያችሁ? ጠላት አሸምቆ ጣልኩት ብሎ አጠፋውበት ብሎ አበላሸውበት ብሎ ተከማይቶ በሚመጣበት ጊዜ ጌታ ሰውሮ ያድነናል። ሰውሮ ማዳን ብቻ አይደለም፣
አድኖ ሲያወጣን ደግሞ ጽዋችንን ሁሉ ሙሉ አድርጎ ያወጣናል። ጌታ የተባረከ ይሁን። በመጨረሻ ደግሞ እግዚአብሔር ሲያስተዳድር ምን ያደርጋል? ሁልጊዜ በሁሉም ነገር እርሱ በቸርነቱ ሙላትን ይሰጣል። ሙላትን ይሰጣል እንበልስቲ። ሙላትን ይሰጣል። እዚህ መጨረሻ ላይ መዝሙር 23 ላይ ወደ መጨረሻው ላይ እንዲህ ብሎ ይናገራል የጌታ ቃል። ሄደን እናነባለን። ከቁጥር 4 ጀምሮ ላንብብ። በሞት ጥላ ሸለቆ ውስጥ እንኳ ብሄድ አንተ ከኔ ጋር ስለሆንክ ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጸናኑኛል ይልና ምን ይላል? ጠላቶቼ እያዩ በፊቴ ማዕድን አዘጋጀህልኝ፣ ራሴን በዘይት ቀባህ፣ ጽዋዬም ይፈሳል ይላል። በአዲሱ መደበኛ ትርጉም ነው የማነበው። በሕይወቴ ዘመን ሁሉ በጎነትህና ምሕረትህ በእርግጥ ይከተሉኛል፣ እኔም በእግዚአብሔር ቤት ለዘላለም እኖራለሁ። ኢየሱስ ጌታ ነው። ባለፈው ምን ብለናል? ቅድም ስጠቅስላችሁ ጽኑ ባል እሱ ክብሩን በማሳየት ወይ በመገኘት ሙላትን ይሰጣል አይደል? ያን ነው። እዚህ ቦታም ደግሞ እያለ ያለው እግዚአብሔር እረኛዬ በሚሆንበት ጊዜ መምራት ብቻ አይደለም፣ መሸከም ብቻ አይደለም፣ መጠበቅ ብቻ አይደለም፣ በመገኘቱ ምን ያደርገኛል? ሙላትን ይሰጠኛል። ለዚህ ነው ዳዊት የሚለው ይጠብቀኛል፣ ጽዋዬን ሙሉ ያደርጋል፣ ይባርከኛል ብቻ አይደለም ያለው፣ እርሱ ከኔ ጋር ሆኖ ለዘላለም በቤቱ እንድኖር ያደርገኛል። ጌታ የተባረከ ይሁን። አያችሁ፣ ምድር ላይ እግዚአብሔር ብዙ ነገሮችን ሰጥቶ የተወው ሰው የተባረከ አይደለም፣ የተተወ የተረገመ ነው። ታውቃላችሁ ይሄንን? ታስታውሱ እንደሆነ እስራኤላውያኖች አንድ ጊዜ አመፁ። አልበላንም፣ አልጠጣንም፣ ናፍቆናል ምግብ ብለው የወደዱትን ሰጣቸው አይደል? እየበሉ እያለ ካፋቸው ሳይወርድ ሞትን አዘዘባቸው፣ ለሰውነታቸው ክሳትን አዘዘ። ይህም ብቻ አይደለም፣ ሐጌ ላይ የሚናገሩት ብዙ ሰበሰባችሁ፣ ብዙ አገኛችሁ፣ እኔ ግን ስለሌለሁበት ያውም ጥቅ ስላልኩበት ምን ሆነ? በተቀደደ ኪስ እንደምታደርጉት ነው፣ ተበተነ ይላል ማለት ነው። እግዚአብሔርን ስትለምኑ እረኝነቱን ስጠኝ ብቻ አትበሉት፣ ጠብቀኝ ብቻ አትበሉት፣ ተሸከመኝ ብቻ አትበሉት። ምን በሉት? አብረኸኝ ሁን። አብረኸኝ ሆነ ስትመራኝ፣ አብረኸኝ ሆነ ስትሸከመኝ፣ አብረኸኝ ሆነ ስትጠብቀኝ፣ አብረኸኝ ሆነ ደግሞ ጌታ እግዚአብሔር ሆይ ስታወጣኝ ስታስገባኝ፣ ያለኔ ምኔ ነው? እድሌ ነው። የተገላቢጦሽ ምርጫ ቢኖር ብላችሁ እግዚአብሔርን ንገሩት። የተገላቢጦሽ ከምመራህና እኔ አብሬ ከምኖር ብለህ ብትጠይቀኝ የምመርይቱ ነው፣ አንተ አብረኸኝ ሁን። ለዚህ ነው ዳዊት ሲናገር ምን ይላል? አንድ ነገር እግዚአብሔርን ለመንኩት፣ እሷንም እሻለሁ። ምን ብዬ? ለዘላለም በእግዚአብሔር ቤት በመቅደሱ እሆን ዘንድ መቅደሱንም እመለከት ዘንድ ብሎ ይናገራል ማለት ነው። ስለዚህ እግዚአብሔር ሲያስተዳድር ሙሉ ፓኬጅ ይዞ ይመጣል። ያሰማራል ስንል ይመራል፣ ይሸከማል፣ ይጠብቃል፣ ሙላትን ይሰጣል ማለት ነው። እንዲህ የሚል ቃል ሰምታችኋል አይደል? ሴንትራል ኮማንድ የሚል። እስቲ ሴንትራል ኮማንድ በል። ወደ አፍሪካ ኮማንድ ፖስት ሲባል ችግር ይመጣል አይደል? የችግር ቃና ነው። ግን ቃሉ የችግር ቃና አይደለም። ሴንትራል ኮማንድ ማለት ኮማንድ ከአንድ ሴንተር መውጣቱ ማለት ነው። ትእዛዝ ማለት ነው። ገብቷቸዋል? በሚሊተሪ ምን ይሆናል? ኢንፎርሜሽኑ በሙሉ ከተለያየ ቦታ ይመጣና ለዛ ኤሪያ ለሆነው አስተዳደር ለመሪው ሴንትራል ለሆነው ፊገር ይመጣል። ቤዝድ ኦን ዳት ደግሞ ትእዛዝን ያወጣሉ፣ ድርጊትን ይፈጽማሉ ማለት ነው። እግዚአብሔር አስተዳዳሪ ሲሆን ቅድም ባልነው ነገር ሁሉ ውስጥ ሰብስቦ ምን እያለ ነው? እኔ የእናንተ ህይወት አንድ ልሆን ማለቱ ነው። ጌታ የተባረከ ይሁን። ልክ አንድ ሰው ሲታመም የተለያየ ቦታ ሄዶ የተለያየን ነገር እንደሚወስድ ህይወታችሁን አታድርጉ። አንዴ እኔ ጋር መታችሁ ይሄን ተሸከምልኝ ወይም አወርድልኝ አትበሉ። ሌላው ጊዜ ደግሞ በዓለም አትሞክሩ። ሁሉን ሰብስቡና ምን አድርጉ? ለእኔ ስጡኝ። ምን እንዳደርገው? ሰብስቤ እንዳስተዳድረው። ጌታ የተባረከ ይሁን። እረኛ እግዚአብሔር ሲሆን ምን ያደርጋል? ሰብስቦ ያስተዳድራል። ሴንትራሊ ይገዛል። ሴንትራሊ ምን ያደርጋል? ይመራል። እሱ ሲመራ ደግሞ አይስትም። ለዚህ ነው እነዚህን ጥልቅ ስብራት ያለባቸውን ምን የሚላቸው? መንጋውን እንደረኛ ያሰማራል፣ ጠቦቶችንም በክንዱ ሰብስቦ በብብቱ ይሸከማል፣ የሚጠቡትንም በቀስታ ይመራል። እዚህ አፋፍ ላይ ቆመን አዲሱ ዓመት ላይ ያለፈውን ዓመት ስናስብ እግዚአብሔር እረኛችን ነው የምንለው ብዙ ነገር አለን። ግን ለሚቀጥለውም ስናስብ ጌታ ምን ይላል? እኔ ብቻ እረኛችሁ ነኝ ይላል። ጌታ የተመሰገነ ይሁን። አያችሁ፣ ብዙ ጊዜ ለዓመት ፕላን ሲደረግ ብዙ ነገር አለ።
ቅድም በተናጠል የምንለው ይሄ ቢሆንልኝ፣ ይሄ ቢጨመር፣ ይሄ ባደርግ፣ ይሄ ቢሞላ፣ ይሄን ባባዛ፣ ይሄን ባደርግ የምንላቸው ብዙ ነገሮች አሉ። እነሱ ሁሉ መልካም ናቸው። ግን አንድ ሴንትራል ኮማንድ በሱ ላይ ከሌለ የሴንትራል ኮማንዱ ደግሞ ፓወር ሴንተር እግዚአብሔር ካልሆነ ሁሉ ከንቱ ያልተያዘ ነው ማለት ነው። አንዱን መጥቶ ሰይጣን ሲጎተው ሌላው እኛን ሲጎተን ሌላው በዛ ሲወሰድ በአመቱ መጨረሻ ምን አለ ስንል ዝርክርክ የሆነን ማለት ነው። ጌታ ግን ስብስብ አርጎ ሲገዛልን ሲመራው ስንስት ሲሸከመን እንደገና ስንጠቃ ሲጠብቀን እንደገና በመኖር ሙላትን ሲሰጠን አመቱ መጨረሻ ስንደርስ እንዴት ነው ቢባል ሁሉ ነገሬ የተያያዘ ነው። I am together ይላሉ ፈረንጆች። ምን ማለት ነው? አንዳንድ በሄ ድሮ በመቀነት ድሮ አስረድቻችኋለሁ። አያቶቻችን መቀነት ያደርጋሉ ታውቃላችሁ። ረጅም ቀሚስ ነው የሚለብሱት፣ እሱም በመቀነት ያስይዛሉ። አንዳንድ ጊዜ ያለ መቀነት ሲወጡ ባዶነት ተሰማኝ ይላሉ። ቀሚሱ ከላይ እስከ ታች ነው የሚወልቅ የለውም፣ ግን መቀነቱ ምን ያደርግላቸዋል? ሰብሰብ አድርጎ ያስይዝላቸዋል። ጌታ የተባረከ ይሁን። ጌታ አስተዳዳሪ ሲሆን ነገራችን ምን ያደርጋል? ሰብሰብ አድርጎ ያስይዛል። የተላቀቀ ፍላይ የሚያደርግ የሚነጠቅ በዛ የሚሄድ የለም። ሁሉ ምን አለው? ሴንተር አለው። ሊሄድ ሲል ሊባክን ሲል ሌላ መጥቶ ሊወስደው ሲል ማን አለው? አስተዳዳሪ አለው፣ ገዢ አለው፣ ማንነቱን አዋቂ አለው፣ መላ የሚያውቅ አለ። ክብር ለአምላካችን ይሁን። እሱን አያይዞ ይመራልናል ማለት ነው። እግዚአብሔር እንግዲህ እንዲህ ይለናል፣ እኔ ስመለስ ወደ ቤታችሁ፣ ወደ ኑሯችሁ፣ ወደ መንገዳችሁ ምን ሆናለሁ? አስተዳድራችኋለሁ። ማን ያስተዳድረን ብለን ብናስብ ከአስተዳዳሪም በላይ የሆነ አስተዳዳሪ ማን ነው? እግዚአብሔር ነው። ዛሬም በዚህ ቆመን እንጸልያለን። አስተዳድረን ብለነው እንጸልያለን። በዝማሬ ወደፊቱ እየቀረበን አጭር ጸሎት ጌታ እንደመራን እስቲ እናደርጋለን።